ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ሸቧቶፍ መልካም ሳምንት የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ። እንደ ዕብራውያን ዘመን አቆጣጠር ዮም አሌፍ ካፍ ቫቭ በሲቫን ታፍሽን ፔሄይ እንደ አውሮፓ ዘመን አቆጣጠር ጁን 22 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ እሁድ ሰኔ 15 ቀን 2017 ዓ.ም ነው። የቴክኒክ ባለሙያችን ሙሼ ቦስኮቪች ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ይሻያው ደጉነን። የተከበራችሁ አድማጮች ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ትናንት ሌሊቱን የአሜሪካ ጦር ኢራን እንደበደበ በዚህ ዙሪያ ሰፊ ዘገባ ይኖረናል። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና ካዘጋጇ ወርቅነሽ እሸቴ። ወርቅነሽ ሸቧቶ እንደምን አደርሽ? ሸቧቶ ብሻያው መልካም ሳምንት እግዚአብሔር ይመስገን። አመሰግናለሁ። አርዕስተ ዜና። አሜሪካ ባሳለፍነው ሌሊት በኢራን የኒውክሌር ጣቢያዎች ላይ ጥቃት ፈጸመች። በጦርነቱ ዙሪያ ትናንት ምሽት በተደረገ ግምገማ የደጀን ዕዙ መመሪያ እስከሚቀጥለው ሳምንት ሰኞ የሚቀጥል መሆኑ ተገለጸ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን የኒውክሌር ጣቢያዎች ላይ ስለደረሰው ጥቃት ፕሬዝዳንት ትራምፕን አመሰገኑ። ኢራን በኒውክሌር ጣቢያዎቿ ላይ ጥቃት መድረሱን አስታወቀች። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካ ባሳለፍነው ሌሊት በኢራን የኒውክሌር ጣቢያዎች ላይ ጥቃት ፈጸመች። ፕሬዝዳንት ዶናልድ ትራምፕ በኢራን በ3 የኒውክሌር ጣቢያዎች ላይ ጥቃት መድረሱንና ፎርዶ የተባለው የኒውክሌር ጣቢያ ከነጭራሹ መውደሙን እንዲህ ሲሉ አስታውቀዋል። This is a Fox News alert. News from the President of the United States that there has been an attack inside Iran. Just moments ago, President Donald Trump putting out on Truth Social, we have completed our very successful attack on 3 nuclear sites in Iran, including Fordo, Natanz, and Esfahan. ፕሬዝዳንት ዶናልድ ትራምፕ በፎክስ ኒውስ እንዲተላለፍ የሰጡት መልእክት ነው የሰማ ነው። ትራምፕ በፎርዶ፣ ናታንዝና በኢስፋሃን በ3ቱ የኒውክሌር ጣቢያዎች የተሳካ ጥቃት አካሂደናል። በዋናው ጣቢያ በፎርዶ ከባድ ቦምብ ተጥሎበታል። ሁሉም የጦር ጀቶቻችን ከኢራን በሰላም ተመልሰዋል። ለአሜሪካ ተዋጊዎች ምስጋና ይድረሳቸው። በዓለም ላይ እንደዚህ አይነት ጥቃት የሚፈጽም ከአሜሪካ የተሻለ መከላከያ ሰራዊት የለም። አሁን ጊዜው የሰላም ነው በማለት መጻፋቸው ተገልጿል። ዶናልድ ትራምፕ ጥቃቱ በጣም ከባድና የተለየ ነበር ብለዋል። በተጨማሪም አሁን ኢራን በአስቸኳይ ወደ ሰላም መምጣት አለባት፣ የሰላም ስምምነት ላይ መድረስ አለባቸው፣ ካልሆነ ግን እንደገና ይመታሉ ማለታቸው ታውቋል። የአሜሪካ ባለስልጣን በጥቃቱ ቢ2 የተሰኘው ከባድ ሰርጎ ገብ ቦምብ መጠቀማቸውን ገልጸዋል። ትራምፕ በፎክስ ኒውስ ቴሌቪዥን ባጋሩት መረጃ በተጨማሪም ፎርዶ የተባለው ጣቢያ በ6 ከባድ ቦምብ መመታቱንና ኢስፋንና ናታንዝ የተባሉት የኒውክሌር ማብላያ ጣቢያዎች ደግሞ የአሜሪካ ሰርጓጅ መርከቦች በ650 ኪሎ ሜትር ርቀት በተኮሱት ሚሳኤል መመታታቸውን ገልጸዋል። በኢራን ላይ በሚካሄደው ጦርነት አሜሪካ ካልተሳተፈችና ኢራን ባሏት አደገኛ የጦር መሳሪያዎች ማጥቃቷን ከቀጠለች ጦርነቱ ረጅም ጊዜ እንደሚወስድ የእስራኤል ባለስልጣናት ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ስጋታቸውን ገልጸው ነበር። ከዚህ ጋር ተያይዞ አሜሪካ 6 ቢ2 የተሰኙ የጦር አውሮፕላኖችን ወደ ሰላማዊ ውቅያኖስ አቅጣጫ መላኳን ትናንት በዓለማችን የተለያዩ መገናኛ አውታሮች መዘገባቸውም ይታወሳል። በጦርነቱ ዙሪያ ትናንት ምሽት በተደረገ ቅድመ ግምገማ የደጀን ዕዙ መመሪያ እስከሚቀጥለው ሳምንት ሰኞ የሚቀጥል መሆኑ ተገለጸ። ከዚህ ጋር ተያይዞ በጎላን ኮረብታዎች በታችኛው የሌላ ክፍል በላኪሽ ምዕራባዊ ክፍል በቤት ሻአንና በዮርዳኖስ ሸለቋማ ቦታዎች እንዲሁም አዛን በሚያዋስነው ድንበር አካባቢ
የአደጋ ጊዜ መጠለያ ባለባቸው ቦታዎች በሙያለ ህጻናትና በማዕኖች ከፊታችን ሰኞ ጀምሮ የትምህርት እንቅስቃሴ መጀመር እንደሚቻል ተገልጿል። በተጨማሪም በተሰጠው ጊዜ ወደ መጠለያ መድረስ በሚቻልባቸው የከፍተኛ ትምህርት ተቋማት ፈተናዎችና የላቦራቶሪ ምርምሮችን ማካሄድ እንደሚቻልና በምስራቅ ኢየሩሳሌም የማትሪክ ወይም የ12ኛ ክፍል ፈተና ማካሄድ የሚቻል መሆኑ ተገልጿል። የተከበራችሁ አድማጮቻችን በደጀን ዙ የመመሪያ ለውጥ ካለ እስከ ስርጭታችን መጨረሻ ወይም በቀኑ ስርጭታችን እናስታውቃለን። ይህ ትናንት ምሽት የነበረው መመሪያ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን የኒውክሌር ጣቢያዎች ላይ ስለደረሰው ጥቃት ፕሬዝዳንት ትራምፕን አመሰገኑ። ኔታንያሁ በመጀመሪያ ኃይል ከዚያ በኋላ ደግሞ ሰላም ይመጣል ብለዋል። President Trump and I often say, peace through strength. First comes strength, then comes peace. And tonight, President Trump and the United States acted with a lot of strength. President Trump, I thank you. The people of Israel thank you. The forces of civilization thank you. God bless America. God bless Israel. And may God bless our unshakable alliance, our unbreakable faith. ኔታንያሁ ፕሬዝዳንት ትራምፕና እኔ አልፎ አልፎ የኃይል ጥቃት ሰላም ያመጣል እንላለን። ባሳለፍነው ሌሊት ፕሬዝዳንት ትራምፕና አሜሪካ በታላቅ ኃይል እንቅስቃሴ አድርገዋል በማለት ፕሬዝዳንት ትራምፕ ውሳኔህ ታሪክ ይቀይራል፣ እስራኤል ታመሰግንሃለች፣ እግዚአብሔር አሜሪካንና እስራኤልን ይባርክ፣ እግዚአብሔር ጽኑ የቃል ኪዳን ወዳጅነታችን ይባርክ ብለዋል ኔታንያሁ በቪዲዮ ምስል ባስተላለፉት መልእክት። ኢራን የኒውክሌር ጣቢያዎቿ ላይ ጥቃት መድረሱን አስታወቀች። ነገር ግን ለኒውክሌር ግንባታ የሚውሉ ንጥረ ነገሮችን አስቀድመው ስላሸሹ በንጥረ ነገሩ ላይ ጥቃት አለመድረሱን ገልጸዋል ኢራናውያን። ኢራን በተጨማሪም በመካከለኛው ምስራቅ የሚገኝ የአሜሪካ መከላከያ ሰራዊትና አሜሪካውያን ላይ ጥቃት እንደሚደርስም ዝተዋል። ኢታማጆር ሹም ኢያል ዘሚር በአየር ኃይሉ መቃወሚያ ክፍል ውጥረት ከፍተኛ ምስጋና አቀረቡ። ዘሚር የአየር ኃይል መቃወሚያ ክፍል ሰራተኞች የመከላከሉን ስራ ባይሰሩ ኑሮ በእስራኤል ሕዝብ ላይ የሚደርሰው ጉዳት ከዚህ የከፋ ይሆን እንደነበር ገልጸዋል ትናንት ምሽት ባስተላለፉት መልእክት። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ከሰነበተው ጋር ተመሳሳይ እንደሚሆን ተገልጿል። ነገ ሰኞ የሙቀቱ መጠን የሚቀንስ መሆኑን የአየር ንብረት ትንበያ ባለሙያዎች ካወጡት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በቴል አቪቭ 28፣ በሃይፋ 30፣ በኢየሩሳሌም 29፣ በአሽዶድ 29፣ በቤርሸባ 33፣ በአሽቀሎን 28፣ በአፉላ 34፣ በኢላት 38። በጣም ታሪክ ምሽት ነው። ለታሪክ ለትውልድ የሚተላለፍ ታሪክ ነው። የአሜሪካ መከላከያ የአየር ኃይል ክፍለ ጦር የአየር ወለድ ማለት በቀላሉ ራዳር የማይጠልፈው ስውር የሆነ ከባድ ቦምብ ጣይ አውሮፕላኖች ቢ2 የተሰኙትን በኢራን ዋና ዋና 3 የኒውክለር ጣቢያዎችን ደምስሰውታል። እንግዲህ ወርቅነሽ በእርግጥ ከአንድ አፍታ ሙዚቃ ቆይታ በኋላ በሰፊው የምንመለከተው ወቅታዊ ርዕሰ ጉዳይ ነው። እስኪ ወደዛ ወርቅነሽ እሸቴ በወቅታዊ ዘገባችን ላይ ያተኮረ ሆነና ሲጠበቅ ቆየና የእስራኤል ቃል ኪዳን የሆነችው አሜሪካ በኢራን ላይ የመከላከያ ሰራዊታችን የአየር ኃይላችን በእርግጥ የማጥቃት እርምጃ መውሰድ ከጀመረ ከ8 ቀናት በላይ አስቆጠረና በዚህ ጦርነት አሜሪካ ጣልቃ ትግባ አትግባ የሚል ጥያቄ ሲነሳ ቆየና የአሜሪካው ፕሬዝዳንት ትራምፕ ቆየት ሰንበትበት ብለን ነው ጣልቃ ምንገባ ካሉ በኋላ ግን ዛሬ ሌሊት በጣም ታሪክ በሆነ ሁኔታ የአሜሪካ ጦር የአየር ኃይል ክፍለ ጦር በኢራን 3 የኒውክሌር ጣቢያዎች ላይ አወደመ። በጣም ከባድ ቦምብ ጣይ አውሮፕላኖች ነው ቢ2 የተሰኙ ከባድ ምድር ውስጥ ገብተው የሚያወድሙ ናቸውና የኢራንን የኒውክሌር ቦምብ አወደሟቸው፣ አፈረሳቸው ተባለ። እንዴት ይታያል ወርቅነሽ እሸቴ? በሚገርም ሁኔታ ሻያው የአሜሪካ ጣልቃ ገብነት ወይም መተባበር በዚህ ጦርነት ትንሽ ግራ ያጋባ ነበረ። በመጀመሪያ በእርግጠኝነት አሜሪካ በቀጥታ ትሳተፋለች ተብሎ ይጠበቅ ነበር።
ግን 9 እንግዲህ በ10ኛው ቀን ነው ዛሬ ጦርነቱ ከጀመረ 10ኛ ቀን ነው። በይፋ ሲወሰን አልሰማንም። ትራምፕ ወሰኑ አልወሰኑ ሲባል የተምታታ ሀሳብ ላይ እንደነበሩ ነበር ሳምንቱ ሙሉ የሚነገረው። ባሳለፍነው ሌሊት ግን በሚገርም ሁኔታ የአሜሪካ መከላከያ ሰራዊት እንግዲህ እንደሚታወቀው ይህ ምድር ውስጥ ጠልቆ የሚገባ ከባድ ቦምብ ለአሜሪካ ብቻ እንዳላት ይታወቃል። ይሄን ቦምብ የጫኑ አይሮፕላኖቿ ትናንት ወደ 6 ቢ2 ወይም ቢ ሽታይም የተሰኘው የአሜሪካ የጦር አውሮፕላን ወደ ፓሲፊክ ውቅያኖስ ወደ ሰላማዊ ውቅያኖስ አመሩ የሚል ዜና ብቻ ነበር እንጂ የሰማን ቀጥታ በጦርነቱ አሜሪካ እንደምትሳተፍ ቀጥታ በኢራን የኒውክሌር ግንባታ ጣቢያዎች ላይ ጥቃት ለማድረስ እንደተወሰነ የወጣ ዘገባ አልነበረም። እንግዲህ ሌሊት ላይ ነው ዛሬ እንግዲህ አብዛኛው ሰው ጧት ሲነሳ ነው ይሄን አዲስ ዜና ያየው። በሶስቱም የኢራን የኒውክሌር መሳሪያ ግንባታ ጣቢያዎች ላይ ጥቃት መድረሱን ጥቃት ብቻ ሳይሆን ሙሉ በሙሉ መውደሙን ነው እንግዲህ ፕሬዝዳንት ዶናልድ ትራምፕ ያስታወቁት። አዲስ ነገር ነው። በመካከለኛው ምስራቅ እንግዲህ ታላቅ ለውጥ ነው። አዲስ ነገር ነው። በኢራን በኩል እንግዲህ ያው ኢራን ከዚህ በፊትም የተምታታ ሀሳብ ነው ሁሌም በኢራን በኩል የሚወጣው። ምንም እንኳን በኒውክሌር ጣቢያችን ላይ ጥቃት ቢደርስ ግን ንጥረ ነገሩን የተብላላውን ንጥረ ነገር አስቀድመን አሸሽተነው ስለነበር አሁንም አለን የሚል መልእክት እያስተላለፉ ነው። ይሄ እንግዲህ በሂደት የሚታይ ነገር ነው። አሜሪካ ግን እንግዲህ ከእስራኤል ጋር እውነትም ምንድነው በሳትም በውሃም አብሮ የሚባል አባባል አለ አይደል? እንግዲህ ይሄን ጽኑ የቃል ኪዳን ወዳጅነታቸውን አሳይተዋል፣ አስመስክረዋል። ምናልባት እንግዲህ መካከለኛው ምስራቅ ሀገራችን አዲስ ነገር ይኖራል ብለን እናስባለን፣ ተስፋ እናደርጋለን። አዲስ ምዕራፍ መካከለኛው ምስራቅ አዎ፣ በዚህ የኒውክለር ጀምላ ህዝብ የሚያጠፋ ከባድ ጦር መሳሪያ ባለቤት ከሆነች ኢራን ወደ እስራኤል ያነጻጸረ እንደሆነ ይነገራል እና በዋናነት የአሜሪካው ፕሬዝዳንት ዶናልድ ትራምፕም በንግግር አድርገዋል። የአየር ኃይሉ የአሜሪካ አየር ኃይል በኢራን ላይ የማጥቃት እርምጃ ከወሰደ በኋላ ፕሬዝዳንት ትራምፕ ተናግረዋል። ይህ ለዓለም ሰላም ነው ያሉትኝ። አዎ ከባድ ጦር መሳሪያ ጎጂ ነው። ይህንን እንግዲህ እንዳልሽው መካከለኛው ምስራቅም በዓለማችን ሰላም እንዲሰፍን ጥሩ አስተዋጽኦ እንደሚኖረውና የአሜሪካ የአየር ኃይል የወሰደው እርምጃም ስኬታማ የሆነ እንደሆነ ነው እየተናገረ ያለው። በዚህ በተመለከተም በእርግጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዜናም ተመልክተሸዋል። ለአሜሪካው ፕሬዝዳንት ትራምፕ ምስጋና አቅርበዋል። እንግዲህ ይህ ሁኔታ በቀላል ያለው ለውጥ ምንድን ነው የሚሆነው? ደህንነትን በተመለከተ በኢራን የአጸፋ እርምጃው ምን ሊወስድ ይሆን? በእርግጥ ቅድም በዜናው ላይ ተመልክተሸዋል ወርቅነሽ። የደጀን እዝ ያሉትን ያው እንደሚቀጥል የደህንነት ጥበቃ ሁኔታ እንደሚቀጥል ነው። ትምህርት ቤት በዛሬው ዕለት አይኖርም። ትምህርት ቤቶቹ በሙሉ ዝግ ናቸው። ጠዋት ላይ ሆነን ዜና ስናወራ ያው እንደነበረው ለብዙ ለውጥ እንደሌለው ነው የደጀን እዝ እየገለጸ ያለውና በዚህ በተጨማሪ ብትዩ በተጨማሪ እንግዲህ ደግሞ ባልደረባችን ጥላሁን መልኬ ጋርም በሰፊው እንወያይበታለን ያለውን ሁኔታ። ያው እንግዲህ በአሜሪካ በኩል እንዳልከው ዶናልድ ትራምፕ እሳቸውም ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንግዲህ ሁለቱም መግለጫ እየተሰጠ ነው። እስከ ስርጭታችን መጨረሻ አዳዲስ መግለጫዎች ይኖራሉ ብለን እንጠብቃለን፣ እናቀርባለን። በኢራን በኩል እንግዲህ አሜሪካ ኢራንን እንግዲህ ወደ ሰላም መምጣት ነው ከዚህ በኋላ ወደ ሰላም ካልመጣች ደግሞ ኢራን እንደገና ትመታለች፣ የከፋ ነገር ይደርሳል ብለዋል። በኢራን በኩል ምናልባት እንግዲህ ወደ ሰላም ካልሄደች የኢራናውያን ጣፋንታስ እንግዲህ ምን ሊሆን ይችላል የሚለውንም እናየዋለን። የሙዚቃ ረፍት እናድርግና ውይይታችን እንቀጥላለን። ይህ የተከበራችሁ አድማጮቻችን ወቅታዊ ዘገባችን እንዲህ በመቀጠል ከባልደረባችን ጥላሁን መልኬ ጋር በሌሊቱን የአሜሪካ አየር ኃይል በታሪካዊ በሆነ ሁኔታ በኢራን ላይ ከባድ የማጥቃት እርምጃ ወሰደም። ጥላሁን መልኬ ጤና ይስጥልኝ፣ እንደምን አደርክ? ጤና ይስጥልኝ ሻያ ወርቅነሽ፣ እንደምን አደራችሁ? ደህና ነን እግዚአብሔር ይመስገን። ሸበዋቶ መልካም ሳምንት ለሁላችን ይሁንና እንግዲህ ለውጥ ነው ሲጠበቅ የነበረው ሁኔታ ተግባር ላይ ዋለ። የአሜሪካው ፕሬዝዳንት ትራምፕ ሳምንታት ቆይታ በኋላ ነው ጣልቃ ምንገባ ሲሉ ሲናገሩ ነበረ። ግን ዛሬ ሌሊት
ከባድ ለውጥ በኢራን ላይ ድብደባ በኒውክሌር ጣቢያዎች ላይ ተፈጸመ ተባለ። እንዴት ታየዋለህ? ቅድሚያ ስለነበረው ሙዚቃ ስለጋበዛችሁት በጣም አመሰግናለሁ። መስማት የምንፈልገውም እንደዚህ አይነት የሰላም ሙዚቃዎችን ነበር። ግን በጥባጭ እያለ ማን ጥሩ ይጠጣል ይላሉ አባቶቻችን። ኢራን ለዘመናት በሽብር ፈጠራ ድርጊት ማለት ነው ዓለማችን እስራኤልን ብቻ አይደለም አጠቃላይ ዓለማችን ታወቅ ነበር። እንግዲህ ከዚህ ካሳለፍነው ታሪካዊ የሆነ ሌሊት በኋላ ማለት ነው ኢሻያ ወርቅነሽ ይህ ቀን በታሪክ ማህደር መጻፍ ይገባዋል። በእርግጥ ወደፊት ምናልባት ሌሎች ፈተኖች ሊጠብቁ ይችላሉ። ኢራን እየዛተች ነው። ግን ከወዲሁ መሆን ያለበትን ነገር ማለት ነው እንግዲህ እስራኤል የምትፈልገው ዛሬ ሌሊት ቅዳሜ ለእሑድ አጥቢያ ታሪካዊ የሆነ ቀን ተሰርቷል። ምን ማለት ነው? በእርግጥ እስራኤል ብዛት ያለውን ጥቃት ያው ከጀመረች ነው 10ኛ ቀኗን እያስቆጠረች ነው። ኢራንን በከፍተኛ ሁኔታ እየጎዳች ነው። የቀራት ቢኖር ልትቸገርና የተቸገረችበትና ከናካቴው መፋቅ ያልቻለችው ፎርዱ የተሰኘውን የኒኩሌር ጦር መሳሪያ ግንባታ እንግዲህ እዛ ላይ ኢራን የምታብላለውን የተለያዩ ምርመራም ኡራኒየም የምታብላላ ትላለች። አጠቃላይ ይህን ማዕከል ለመጉዳት እስራኤል ያው ስለሚከብዳት ወይም ደግሞ ጉዳት ብታደርስም ከፊል ጉዳት እንጂ ከናካቴው መፋቅ እንደማትችል ስላወቀች አሜሪካ በዚህ ጦርነት እጇን ሰዳ በአሜሪካ እንዲፈጸም ፍላጎቱ ነበራት። እንዳልከው ይሻያው ዶናልድ ትራምፕ ለማዘናጋትም ይሆናል አንዴ ከ2 ሳምንት በኋላ 60 ቀን ሰጥቻለሁ በእንደዚህ አይነት ሁኔታ መቼም ቀኑን ረዘም ያደርጉ ነው። ግን በሚገርም ሁኔታ ትናንት በአሜሪካ እጅ ብቻ የሚገኙትን እነዚህን በጣም ብርቅዬ የሆኑ የጦር አውሮፕላኖች ማለት ነው B2 የተሰኙትን እንግዲህ ተመልከት። ብዛት ያለው ኪሎ ሜትር ነው እንግዲህ ከአሜሪካ ወደ የደረሱበት ቦታ ቢያንስ ከ4000 ኪሎ ሜትር በላይ በመብረር ማለት ነው ያው ወደ ቦታው በመድረስ ከፍተኛ የሆነ ጉዳት አድርሰዋል። እነዚህ የጦር አውሮፕላኖች እያንዳንዳቸው ለአሜሪካ 21 B2 የተሰኙ የጦር አውሮፕላኖች አሉት። ከነዚሁ 6ቱን ማለት ነው ወደ ቦታው በመላክ ያንዳንዱ የጦር አውሮፕላን ግምቱ $1 ቢሊዮን ይገመታል። አሜሪካ እጅ ብቻ ያለና በጣም ሚዛን ለዋጭ የሆነ የጦር መሳሪያ ነው። ወደ ቦታው እንግዲህ ፎርዱ በተሰኘው ቦታ ብቻውን ላይ ነው ብቻውን ይሄንን እዛ ቦታ ብቻ 6 the mother of all bombs እነዚህ 13.5 ክብደት ያላቸውን ማለት ቶን ክብደት ያላቸውን ቦምቦች እዛ ቦታ ላይ ብቻ ነው። በእርግጥ የተጎዱ 3 ናቸው። ናታንዝ አሲፊያንና ኢስፋንና ፎርዱን ነው። አሁን እነዛ ቦታዎች ከርቀት 600 ኪሎ ሜትር ርቀት ባለው ሆምቶክ የተሰኘ ሌላ ሚሳኤል አላት አሜሪካ ከባህር ማለት ከጦር አውሮፕላን ተሸካሚ መርከቦች ላይ በመታስወነጭፈው በእንደዛ አይነት ሁኔታ ወደ 30 የሚሆኑ ሚሳኤሎች እንግዲህ የወጡት ዜናዎች ናቸው። በቀጣይም በዚህ ስፋት የሚሰጡ ይችላል። ከወዲሁ ያለው ግን ከነዚህ ሁለቱ ቦታ ከፎርዱ ውጪ ሁለቱ ቦታ ወደ 30 የሚሆኑ ሚሳኤሎች ከርቀት በመላክ ሁለቱን ደበደበችና ፎርዱ ከተሰኘው ግን 6 እንግዲህ ለማስታወስ ያህል ያ ቦታ አንድ ፈንጅ ብቻውን በትክክል ውስጥ መግባት አይችልም። የአሜሪካ ይሄን ፈንጅ 60 ሜትር መግባት ሲችል የተገነባው የኢራን የኒውክሌር መሳሪያ ግንባታ ማዕከሉ ደግሞ 80 ሜትር ነው። ስለዚህ በተከታታይ ግን እንግዲህ 6 ካላኩ ተመልከቱ ምን አይነት ጉዳት ደርሶ እንደሚሆን። በእንደዚህ አይነት ሁኔታ እንግዲህ ተደምስቷል። በእውነት ታሪካዊ የልጅ ልጆቻችንም ወደፊት በተስፋ ማለት ነው ይህን ሁኔታ ከተቀረፈና የኢራን የኒውክሌር መሳሪያ ከጥቅም ውጭ ከሆነ ወደፊት እንደው ሰላም ምን ተነፍስበት አጋጣሚ ይሆናል። በጣም ታሪካዊ ቀን ነው። ታሪካዊ ቀን ነው። እስኪ ምናልባት ዶናልድ ትራምፕም ናታንያሁም የተናገሩትን ንግግር እንስማ። ጥላሁን ኢንሰርት አለን። ቅርታ የቴክኒክ ችግር ነው። ኢንሰርት ጥሩ እንግዲህ ኬን מתחילת המבצע, אני הבטחתי לכם שמתקני הגרעין של איראן יושמדו בדרך זו או אחרת. ההבטחה הזו קוימה. טראמפ מנהיג בעוז את העולם החופשי. הוא ידיד ענק של ישראל, ידיד שלא היה כמותו. בשמי ובשם כל אזרחי ישראל, בשם הנשיא כולו, אני מודה לו מעומק ליבי. טראמפ.
ግን መጀመሪያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግራቸው ያን የኢራን የኒውክሌር ቦምብ ጣቢያዎቹ እንዲጠፉ ቆመን ነበረ። የአሜሪካ ፕሬዝዳንት የአሜሪካን በቃል በመግባት ፈጸመችና ይህም የነጻው ዓለም ህዝብ የፈለገው ነው፣ ሰላም ነው የፈለገው የነጻው ዓለምና የተፈጸመ ተደመሰሰም ከባድ ጦር መሳሪያ በማለት ነበረ ከምስጋና ጋር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት። በቀጣይነት ትራምፕም ተናግረዋል። እስኪ ትራምፕን እንስማው። I want to thank and congratulate Prime Minister Bibi Netanyahu. We worked as a team like perhaps no team has ever worked before, and we've gone a long way to erasing this horrible threat to Israel. I want to thank the Israeli military for the wonderful job they've done. እንግዲህ ትራምፕም የእስራኤልን መከላከያ ሰራዊትም አስመስግነዋል። ቢቢ እንግዲህ ጓደኛቸው ናቸው፣ ቢቢ ነው የሚሏቸው። አመስግነዋል እስራኤል። ለማንኛውም ሁለቱ መሪዎች ጓደኛሞች ናቸው ይባላል እናያለን መሆኑንም ዛሬ ደግሞ የበለጠ መረጋገጡን አይተናል። ጥላሁን ከዚህ በኋላ የኢራን ቀጣይ እርምጃ ምን ሊሆን ይችላል? ትቀጥል ይሆን? በዛቻዋ ወደ እስራኤል ሚሳኤል የማስወንጨፉ ሁኔታ ምን ሊሆን ይችላል? ጥሩ ጥያቄ። አሁን ትልቁ ስጋት እዛ ላይ ነው ማለት ኢራን በእርግጥ መግለጫም እየተሰጠ ነው። በኢራን የቴሌቪዥን ጣቢያውን የሚወጡት መግለጫዎች ከእንግዲህ በኋላ የአሜሪካ ጥቅም በአካባቢያችን ያሉት ሁሉ ሊጎዱ እንደሚችሉ አጸፋው እርምጃ ሊወሰድ እንደሚችል በኢራን በኩል እንግዲህ በግልጽ እየተነገረ ነው። በእርግጥ እንግዲህ ጥቃት ከመፈጸሙ በፊት አሜሪካ ዜጎቿን በአካባቢ የሚኖሩትን ዲፕሎማቶችን ቤተሰቦቻቸውን እንዲወጡ አስቀድማ ያስወጣችበት ሁኔታ አለ። ቢሆንም ግን እዛ አካባቢ ብዛት ያላቸው የጦር ሰፈሮች የአሜሪካ ወታደሮችም ስለሚኖሩ ከዛ አንጻር ኢራን እንግዲህ በዚህ አጸፋው እርምጃ ወስዳለሁ ስትል እየዛተች ነው። ሌላው ሌሎች የኢራን ደጋፊዎች ማለት ነው በሁቲ አማጽያን በኩልም ዛቻዎች እየተሰሙ ነው። ኢራቅ ውስጥ ያሉት እስካሁን ድረስ ድምጻቸውን አጥፍተው ያሉትን የኢራን ደጋፊዎችም እነሱም አጸፋው እርምጃ ሊወስዱ ይችላሉ የሚል ስጋት አለ። እዚህ አጠገባችን ወደ ሊባኖስ ከሄድን የህዝቡላ ድርጅትን ምናልባት የሚል ሁኔታ አለ። በእርግጥ ይህን በተመለከተ ዛሬ ሌሊት ላይ የእስራኤል የጦር አውሮፕላኖች በሊባኖስም የህዝቡላን ድርጅት ያው የጦር መሳሪያዎችን እንደገና የመደራጀት ምልክት አየን በሚል ከፍተኛውን ድብደባ አድርገዋል። እንግዲህ ይህን ነገር አስቀድሞ ለመከላከል ሊሆን ይችላልኝ። ሌላው ሐማስ ይህን ድርጊቱን አሜሪካ የወሰደችው እርምጃ ተቀባይነት የለው በማለት ያወገዙበት ሁኔታ አለ። አሁን ሌሎችን እንተውና ወደ ኢራን ከሄድን ግን እንግዲህ ሁለት አማራጭ አለ። እንደ ዶናልድ ትራምፕ አባባል በሰጡት መግለጫ ከተወሰኑ ከአንድ ሰዓት በፊት ባለሳሳት የሰጡት መግለጫ ነበር ተከታታይ ያለው። ያው እናንተም እንዳላችሁት ካመሰገኑና የእስራኤል ጦር ኃይል በደንብ በጎበዞች በሚል ካደነቁና ሁሉንም ከመረቁና ካሉ በኋላ ያሉት ምንድነው? ኢራን ሁለት አማራጭ አላት። ይሄንንም የወሰደውን እርምጃ ካደረግን በኋላ አጸፋው እርምጃ በአሜሪካ ጥቅም ላይ ኢራን አጸፋው እርምጃ የምትወስድ ከሆነ ከዚህ የበለጠ ታይቶ የማይታወቅ ጉዳት ሊደርስባት ይችላል። አሁን ካደረግነው የበለጠ እርምጃ እንወስዳለን። ግን ይህን የወሰነውን እርምጃ ተቀብለው ፊታቸውን ወደ ሰላም የሚያዞሩ ከሆነ ግን መነጋገር ይቻላል። እንግዲህ ሁለት አማራጭ አለ። አሁን በኢራን በኩል እንዳልኩት የሚይዙት ከሆነ እንደሚነገረው ከሆነ ይህን ዛቻቸውን ተግባር ላይ እንደሚያውሉትና እንዴት ነው ከአሁን በፊት ለየት ባለ ሁኔታ እንዲሁም በከበደ በቃ አለ አይደል እንግዲህ የቁርጥ ቀን ብለው ያላቸው መሳሪያ በአካባቢያችን በመላክ የአሜሪካን ጥቅምም ሆነ ይበልጥ በእስራኤል ላይ ከፍተኛ የሆነ አጸፋው እርምጃ ሊላክ እንደሚችል በወታደሩ ክፍልና በደጀኑ ዝም ጥንቃቄ ከነበረው በከበደ ጠበቅ ባለ ሁኔታ መመሪያም እንግዲህ የደጀኑ ዝ እየሰጠ ነው። እንዲያውም ትምህርት ቤቶች የትምህርት ክፍል እንደማይኖር በማንኛውም በትምህርት ቤትም ሆነ በዩኒቨርሲቲ ደረጃ እንደገና ስራ ቦታም ራሱ ስራ አስፈላጊ የሆኑት ቦታዎች እንጂ ሁሉም የስራ ቦታዎች ክፍት እንደማይሆኑም የሰጡት ሁኔታ አለ። በእርግጥ ይህን እየተከታተላችሁ እናንተ ያለው ሁኔታ እንግዲህ ለአድማጭም ታቀርባላችሁ። ሌላው ብዛት ባለው ሁኔታ ዜጎች የማህበራዊ ግንኙነት ማለት ድግስም ይሁን ምንም በዛ ዙሪያ ብዛት ያላቸው ሰዎች አንድ ቦታ እንዳይሰበሰቡ እንግዲህ የደጀን ኡዝ እየሰጠበት ነው። ምክንያቱም ጥንቃቄው ከመኖሩ የተነሳ ነው ኢራን አጸፋው እርምጃ ትወስዳለች በሚል። በእርግጥ በዚህ እስራኤል ባሳለፉት የ10 ቀናት ጦርነት የኢራን ኃይል ማለት ነው በይበልጥ እነዚህ የሚያስወነጭፉት ባሊስቲክ ሚሳይል የሚያስወነጭፉትን 55% የሚሆነው እንደተደመሰሰ ይነገራል።
ማለት ሌላ ቀሪ ያለ ማለት ነው። እንግዲህ እነዛም ደግሞ ሌላው ካሁን በፊት ያልተጠቀመችባቸው ሌሎች መሳሪያዎችን በመጠቀም ያው እንግዲህ መዳከሜና እንደዚህ ጥቅሜ ከተነካ በሚል ኢራንን አጸፋዊ እርምጃዋንን በአካባቢው ያሉትን የአሜሪካን ጥቅሞች ሌሎች ጎረቤት ሀገሮችም እንደነሳው ሌሎች ሊኖሩ ይችላሉ ከዛም አልፎ በእስራኤል ሊወሰድ ይችላል የሚለው ሁኔታ ስጋቱ እንዳለ ይነገራል እና ለጠየቅሽው ጥያቄ ወርቅነሽ የኢራን በርግጥ ለዘመናት ህልማቸው የነበረውን ይህንን ቦታ ማለት ነው እንግዲህ በእስራኤልና በአሜሪካ አንድነት ማለት ነው ተደምስሷል። ጠቅላይ ሚኒስትሩም በርግጥ ወደ ኋላ ዞር ብለን ከገመገብንና ሁኔታውን ካየን በ2015 ዓመተ ምህረት የነበረውን በኦባማ መንግስት የነበረውን ስምምነት ሁለቱ መሪዎች አፍርሰው ያንን ያፈረሱትን ያን ስህተታቸውን ነው እየጠገኑ ያሉትኝ ወደ ኋላ እንመለስ ካለን ግን አሁን ይህ ታሪክ እነዚህ ሁለቱ መሪዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁና ዶናልድ ትራምፕ የዘመናችን እንዴት ነው አሁን ባለንበት በዚች የቅዳሜ ለእሑድ አጥቢያ ትልቅ ታሪክ ሰርተዋል ማለት ይቻላል። ለኛ ለእስራኤል ብቻ ሳይሆን በቀጣይ ለሌላው ዓለምም ሰላም እንዲሰፍን ከፍተኛ ስማቸውን በታሪክ ማህደር አስቀምጠዋል። የልጅ ልጆቻችንም ይህን ነገር የሚማሩበት የሚያደንቁበት አጋጣሚ ነው። ምክንያቱም ኢራን ስጋት ከመሆኗ የተነሳ አዎ ጥላሁን ሀያሏ አሜሪካ በታሪክ በዚህ በኢራን ኒውክሌር ጣቢያዎች ላይ ከባድ የአየር ጥቃት ፈጸመችና ደመሰሰች ተባለ። አሁን የኢራን ደጋፊዎች ነን ባዮቹ ምን ምላሻቸው እንደ ሩሲያ እንደ ሰሜን ኮሪያ ወዘተርፈ የሚሉ አልፎ አልፎ እንዳው እስራኤልን ሲያስጠነቅቁ ማለት አሜሪካን ጣልቃ እንዳትገባ በዚህ ጦርነት በኢራን ውጊያ ላይ ሲሉ ነበረ። ወደ አሁኑ እንግዲህ አሜሪካ ጣልቃ ገባች። በዚህ ዙሪያ ላይ ምን ምላሻቸው ምን ይሆን? ያውል ጥሩ ጥያቄ ነው ይሻያው። ቅድሚያ ሩሲያም ሆነች ቻይና ሰሜን ኮሪያ ያው የሚያጋድሉትኝ በትክክልም ወደ ኢራን ነው። እንዲያውም አንዳንዶቹ እንደ ሩሲያ ከኢራን ጋር ያው እንደ ናቶ ድርጅት ማለት ነው ሌሎች ሀገሮች አንዱ ከተነካ ሌላው ከዛ ጎን እንደሚቆም እንደዚህ አይነት ስምምነት ሩሲያና ኢራንም የደረሱበት ሁኔታ አለ። ግን ያ ቀርቶ አሁን ልብ ብላችሁ ከሆነ ባሳለፍነው የ10 ቀናት ወደ እስራኤል እርምጃ ስትወስድ ዶናልድ ትራምፕም ያው ፈቃድ ሰጥቶ ነው እንግዲህ አምኖበት ያ ነገር ሲሆን እነዚህ ሀገራት ምንም ያሰሙት ነገር አልነበረም። እንዲያው ድርድር እናሸማግላለን ከማለት ውጪ ሩሲያ ኢንፎርዶ ከተሰኘው የኒውክሌር ጦር መሳሪያ ግንባታ ማዕከል የሩሲያ ዜጎች እዛ ቦታ የሚኖሩ ነበሩ። እነዛ እንዳይጎዱ እስራኤልና አሜሪካ ቃል ገብታልኛለች ወገኖቼ ማለት ነው። እንግዲህ እንደማስበው እነዚህ የሩሲያ ዜጎችም ከቦታው እንደወጡና በዛ እርምጃ እንደተወሰደ ምክንያቱም ያው ወደ ሌላ ሀገር ሸንት እንዳይደርሱ ነው ማለት የፈለኩት ምንድነው አሁን በተወሰደው እርምጃ አሜሪካም ሆነች እስራኤል ከነዚህ መሪዎች ጋር ሳትነጋገርና ሁኔታውን ሳያስታውቁ እንዲሁ አያደርጉም። ያን በመከባበር ደረጃ ነው ማለት ወደ ሌላ ቦታ ላለመግባት ግን በስህተት ማለት ነው እንግዲህ የሌላው የአንድ ጦር ወይም የሩሲያ ወይም ደግሞ ቻይናዎች እኮ እንደዛ አካባቢ መኖራቸውን በእንደዛ የመጎዳት ሁኔታ ከመጣ ምናልባት ነገሩን ወደ ሌላ ያልታሰበ ቦታ ላይ ከተው ይችላል እና ማለት የፈለኩት ከመጀመሪያው ሩሲያም ሆነች ቻይና እንደው ሰሜን ኮሪያ እንጂ ከሩቁና ምናልባት የሷ ያው ከኢራን ባልተናነሰ ሁኔታ ዓለማችንን ከሚያናጉት ሀገሮች አንዷ ነች። ቻይናና ሩሲያ ግን የኢራንን የኒውክሌር መሳሪያ በእጅ መግባት ራሱ ፍላጎት እንደሌላቸው ይነገራል። ፍላጎቱ የላቸውም። እንዲያውም ለዛም ነው ምንም እንኳን ስምምነት ቢሆን ወዳጅ ሀገሮች ቢሆኑም ቢጠቃቀሙም የጦር መሳሪያ ቢለዋወጡም ግን ይህ መሳሪያ በኢራን እጅ እንዲገባ ፍላጎት ስለሌላቸው እስራኤልም ተወስደውን እርምጃ ልክ ጆሮ ዳባ ልበስ ያሉበት ሁኔታ አለ። ቻይናም እንዲሁ እና እንዴት ነው ወደዛ የመግባቱ ሁኔታ ይፈራ ነበር። በእርግጥ ምናልባት የጥቅም መነካካት ኖሮ ወደ ሶስተኛው ዓለም ጦርነት ብዙ ይነገር ነበር። ሳስበው ከዛ ምን ደርስ አይመስለኝም ጭራሽ። አሁን ያለው ሁኔታ ኢራን በሳሎች ከሆኑ ልክ አሁን የተቀበሉትን ዋጋቸውን ማለት ነው ይሄን ተቀበለው እንግዲህ ወደ ሰላም ማለት ነው ስርዓቱን ማጣት ካልፈለጉ ሌላ ጠፋው እርምጃ ግን በቦታው እንወስዳለን ካሉ ወይም ደግሞ ነገሩን የባሰ ደረጃ ለመክተትና ሌሎች ሀገራትን ለማነካካት ቀደም ያልኩትን ሩሲያንም ቻይናን ሌሎችን ውስጥ ለማስገባት እንዴት ነው ያልሆነ እርምጃ ከወሰዱ ያው እንግዲህ ስርዓቱን ከነካቶ ይጠፋል። ኢራንም እንዳልነበረች ልትሆን ትችላለች። እንግዲህ ያናጠ እኔ እንጃ ስህተት ይመስለኛል ወደዛ የመሄድ ሁኔታ ግን መለስተኛው መጠናው የሆነ አጸፋው እርምጃ ምናልባት ያው አለን ለማለት ግን ሊያደርጉ ይችላሉ እና ለጠየቁት ጥያቄ ሻያው ቻይናም ሆነች ሩሲያ አስቀድመው ነበር የሚያስጠነቅቁት። በእውነት ይህ ነገር ጥሩ እንደሚሆን ጣልቃ እንደሚገቡ ቢፈልጉ ኖሮ አስቀድመው ጠንከር ያለ መግለጫዎች ይሰጡ ነበር። ጸጥ ማለታቸው ግን ያለውን ሁኔታ ቢቀበሉት ነው ብዬ ነው የማስበው። እንግዲህ ያው የሶስተኛው የዓለም ጦርነት ዋዜማ ምን የሚለው ነገር ምናልባት ጥላሁን እንዳልከው ብዙ
ብዙም እያየ ነው አይደለም። ግን ኢራን አሁን አሜሪካ ያቀረበችውን አማራጭ ሀሳብ ካልተቀበለች ሰላም ማለት ነው እንግዲህ ምናልባት አካባቢያችን ምን ሊሆን ይችላል እንደው በሐማስና በእስራኤል መካከል በሂዝቦላና በእስራኤል መካከል እንደነበረው የሮኬት መወራወር የሚሳኤል መወራወር ይቀጥል ይሆን? ይሄ ነው ስጋቱ። ካልሆነ ደግሞ በኢራን ላይ እንዳልኩ ተከታይ እርምጃ ከተወሰደ የኢራን ዕጣ ፈንታስ ምን ሊሆን ይችላል? እንደገና አሁን አሜሪካ ለጥቃት ከተመለሰች አሁን የሚባለው ወርቅነሽ ጥሩ ጥያቄ ነው። ይሄ ነው ሁሉም ነገር ያለው አሁን በኢራን ማለት ኳሱ ያለው ኢራን ምድር ላይ ነው ይባላል። ምን ማለት ነው? ሁለት አማራጭ አላት። አንደኛው ይህን ተቀብላ ጥቃቷን ማለት እነዚህ ሀያላን ማለት በይበልጥ ሀያሉ አሜሪካ ተጨምራ እንግዲህ ያው አይገባሽም ይሄ መሳሪያ ከዚህ ነፃ መሆን አለብሽ የሚል ውሳኔ ተወስኖባታል በኢራን ላይ። ይህን አምና ተቀብላ በቀጣይ ያው እንግዲህ ጊዜንን በመጠቀም ማለት ነው ስርዓቱንን ሳታጣ ገዢው መንግስት ማለት ነው ስርዓቱን ሳያጣ ከተወሰነ ዓመት በኋላ እንደገና እገነባለሁ የሚል ተስፋ ኑሮት ይህን ተቀብሎ ምንም አይነት አጸፋዊ እርምጃ ሳይወስድ በአሜሪካ ላይ የሚቀጥል ከሆነ ይሄ አንዱ አማራጭ ነው። ምናልባት ይህን ደግሞ በስምምነት ማለት ነው መፍትሄ ሊያገኝ ይችላል። አይ በጣም ተጎድቻለሁ በጣም ይረብሸኛል በሚል ግን ከግንፍልተኝነት ማለት ነው ኃይሉ ኑሯት ሳይሆን በእንደዚህ አይነት ሁኔታ በመካከለኛው ምስራቅ እንዳልኩት የአሜሪካን ጥቅሞች እስራኤልን ጨምሮ ሌሎች ወዳጅ ሀገሮችን ግን አሁንም የምትጎዳ ከሆነ እንደውም የሚባለው ምናልባት እስራኤልን ረጅም ጊዜ ወሰደ ጦርነት ለማዳከም የተለያዩ ባሊስቲክ ሚሳይሎችን በመላክ በእንደዚህ አይነት ሁኔታ እስራኤል ጋር እንኳን አጸፋዊ እርምጃ እንደዛ ይህ አባባልም አለ እና መጨረሻ ላይ ግን አይ ይህን ነገር አልቀበልም ብላ አጸፋዊ እርምጃ የምትወስድ ከሆነ እኔ እንጃ ስርዓቱ አለቀለት ማለት ይሄን አምነው ኢራን ይሄን አምና ማለት ይሄ ስልጣን ላይ ያለው መንግስት የመኖርና ያለመኖር የጊዜ ጉዳይ ነው። ጭራሽ ኢራንን ወደኋላ መጎተት ነው። ያንንን ዋጋ እከፍላለሁ ብላ ይሄን አጸፋዊ እርምጃ የምትወስድ ከሆነ እንግዲህ የእሷ ምርጫ ነው። ስለዚህ የሚነገረው ምንድነው ዶናልድ ትራምፕ በግልጽ ተናግረዋል። ከእንግዲህ በኋላ እኔ ከወሰድኩት እርምጃ ሌላ ለመውሰድ ምንም እቅዱ የለኝም። የመጣሁት ማድረግ የፈለኩትኝ ያንን ቦታ ለኢራን አይገባም የጦር መሳሪያ እሱ ደምስሻለሁ። ከዚህ በኋላ ግን ኢራን አጸፋዊ እርምጃ ብላ በአሜሪካ ጥቅም የምትመጣ ከሆነ የበለጠ እንዴት ነው ይሄን ነው የሚጠብቃታል። ያ ነው የሳቸው አመለካከት። እንግዲህ በእስራኤል በኩል በእርግጥ እስራኤልን ከነካች የሚል ሁኔታ እንኳን ከአንደበታቸው አልወጣም። ግን እስራኤል ራሷን ብቻዋን ትቋቋማለች ከሚልም ሊሆን ይችላል። ምክንያቱም እስራኤልን ያሰጋት የነበረው የፎርዶ ማዕከላዊ ጣቢያ እንጂ ሌሎችን ቦታዎች እስራኤል በራሷ ጊዜ መምታት ኃይሉም እንዳላት ይነገራል። በአጠቃላይ ሁኔታው ወርቅነሽ ምናልባት እንግዲህ ኢራን ያው አለቀልኝ ከሚል ከዛ ሁኔታ ወደ ጦርነት ውስጥ ከገባችና አጸፋዊ እርምጃ እንዴት ነው ብዛት ጥቅሞች የምትነካ ከሆነ እኔ እንጃ ያው ስርዓቱ አለቀለት ማለት ይቻላል። ወዳልታሰበ ጦርነት በመግባት ለኢራን ለዜጎችም ሆነ ለሀገሪቱ ባይበጃ ደረጃ ይደረሳል ነው። ምክንያቱም እችን ሀያሏን አሜሪካንም ሆነ እስራኤልን እንደገና ሌሎች አውሮፓ ሀገሮችን በዚህም ጣልቃ የመግባት ሁኔታም ሊያሳዩ ይችላል። ከዛ አንፃር ልትጎዳ እንጂ ልትጠቀም ስለማትችል ምርጫዋ የሚሆነው ምናልባት ፊቷን ወደ ድርድር የማዞር መስሎ ይታየኛል። ባልደረባችን የደህንነት መከላከያ ዘጋቢ ጥላሁን መልኬ ለሰጠኸው ወቅታዊ ትንተና እጅግ በጣም እናመሰግናለን። መልካም ሳምንት ሸዋቶ። መልካም ሳምንት። አመሰግናለሁ ሻያ ወርቅነሽ። ደህና ቆይታ።